ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን፣ በድጋሚ በዚህ ምሽት ተገናኝተናል። ከፓስተር አለማየሁ ጋር ወደምናደርገው ውይይት እናልፋለን። ዓለማችን እንግዲህ በተለያዩ ነገሮች የተወዛገበች ትገኛለች። በምዕራቡ በምስራቁ፣ አንዴ በደቡብ አንዴ በሰሜን እያለ መልኩንና ቅርጹን እየለዋወጠ እንግዲህ ዓለማችን ክስተቶች ተለዋዋጭ እየሆኑ ይገኛሉ። በዚህ ጉዳይ ላይ እንግዲህ ፓስተር አለማየሁ አሰባስቦ መረጃዎችን ብቅ ብሏል። በቀጥታ ወደሱ ደውያለሁ። ከሱ ጋር የምናደርገው ውይይት መልካም ጊዜ እንደሚሆን ተስፋ አደርጋለሁ። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። የትም እንዳትሄዱ ጠብቁን። ተመልሰን መጥተናል። አድማጮች፣ ፓስተር አለማየሁ መስመር ላይ አለ። ከሱ ጋር የምናደርገውን ውይይት እንድታደምጡ ጋብዛችኋለሁ። እንዴት አመሸ ፓስተር? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ያው እንግዲህ ድካሙ ሳይበግርህ መረጃዎችን እያቃበልከን ያለው። በቀጥታ ወደዛ እናምራ። አዳዲስ ክስተቶች አሉ መሰለኝ። አዎ፣ እንግዲህ ዓለም ላይ ክስተት ይጠፋል ብለህ ታስባለህ? አይ ምንድነው እንግዲህ በዓለማችን ላይ ትልቅ ክንውኖች የተከናወኑ፣ ነገር ግን አሁን አንድ አሜሪካ ውስጥ የተከሰተ ነገር አሜሪካንን እያሰጋት መጥቷል። ከዕለት ወደ ዕለት ሲጀመር ቀለል ያለ ነበረ። በካሊፎርኒያ ሎስ አንጀለስ በስደተኞችና ምንድነው የሚባለው የፍልሰተኛ አስተዳደርና የጉምሩክ አገልግሎት ስደተኞችን፣ ህገወጥ ስደተኞችን ለመያዝ በሎስ አንጀለስ በትዕዛዝ ተቀብሎ መንቀሳቀስ በሚጀምርበት ሰዓት ትልቅ ተቃውሞ ገጥሞታል። መጀመሪያ ላይ ተቃውሞ ዓርብ ዕለት ነው እንግዲህ የጀመረው። ዓርብ ዕለት ለዘብ ያለ ነበረ። ቅዳሜ ትንሽ እየጨመረ መጣ። እሑድ ዕለት በጣም አይሎ ቀጥሏል እስከ ዛሬ ድረስ ማለት ነው። ነገር ግን ምንድነው ይሄ ተቃውሞ ከተማይቱን መኪኖችን ማቃጠል፣ ንብረት ማውደም፣ ብዙ ነገሮች ተፈጥረዋልና በጭስ የታፈነች ከተማ ሆኗል። እንግዲህ ይህች ከተማ ታስታውሱ ከሆነ ከምርጫው በፊት አሜሪካ ምርጫው ዘመቻ እየተደረገ በነበረበት ሰዓት በእሳት አደጋ የነደደችና በብዙ በከፊል ይመስለኛል በከፊል ከተማውን አውድሞታል። በከፊል በጣም ውድ የሆኑ የሆሊውድ ዳክተሮች፣ ታላላቅ የሚዲያ ሰዎች፣ ብዙዎችን ንብረት በባህር ዳር ያለ እጅግ ሞደርን ዘመናዊ ቤቶች የወደሙባት ከተማ ነች። አሁን ደግሞ ሌላ ውድመት እየተቀሰቀሰባት ያለ ይመስላል። እንግዲህ ይህንን ጉዳይ ምናልባት ለብዙዎቻችሁ ቀለል ሊልባችሁ ይችላል። ምክንያቱም ቀለል ሊልባችሁ የሚችለው ምን አገባን እኛ በሎስ አንጀለስ በዛ ባለው አስተዳደር ምናምን ልትሉ ትችላላችሁ። እውነት ነው፣ ግን ሀሳቡ እንደዛ አይደለም። ካሊፎርኒያ ማለት የርኩሰትና የሌዝቢያን የሰዶም መናኸሪያ ከተማና በተለይም የዲሞክራቶች ከተማ ትባላለች፣ ትታወቃለች። በሀብትም ከአሜሪካ ከፍተኛውን ሀብት የምትይዝ ግዛት ነች። ማለት የካሊፎርኒያ ግዛት ሀብት የጀርመንን ሀገር ሀብት ማለት ነው፣ እኩል ነው። በቀላል የሚገመት አይደለም። የፌዴራል መንግስቱም ቢሆን ከፍተኛ ገቢ ከሚያገኝባቸው ከተሞች አንደኛው ይቺ ከተማ ነች፣ ካሊፎርኒያ። እንግዲህ ካሊፎርኒያ እንግዲህ ሴጣን በጣም የተበሳጨ ይመስላል አሁን ላይ አሜሪካው ላይ ያለውን መንፈሳዊ መነቃቃት፣ እዛም የተጀመረው የወንጌል እንቅስቃሴ
በየስቴቶቹ በየትምህርት ቤቶቹ አሁን ትልቅ እንቅስቃሴዎች እየተደረጉ ናቸው፣ መንፈሳዊ እንቅስቃሴዎች። ነገር ግን በዚህ በስደተኛ በሚል ጀርባ አሁንም ኃይለኛ ተቃውሞ ተነስቷል። ተቃውሞ ብቻ አይደለም፣ ይህንን ተቃውሞ የስቴቱ ፖሊስ ወይም የገቨርነር ፖሊስ እዛ ያለው ልክ አድማ በታኝ በእኛ ሀገር እንደሚባለው ወጥተው ሊያስቆሙት ሞክረው ነበረ፣ አልቻሉም። ነገር ግን የካሊፎርኒያው ገዢ ሳይጠይቁ ጥያቄ ሳያቀርቡ ማለት ነው ለፌዴራሉ የፌዴራሉ መንግስት የፌዴራል ልዩ ኃይል እንደምንለው እኛ የፌዴራሉን ልዩ ኃይል 2000 ወታደሮች ወደዛ ወደ ሎስ አንጀለስ አስገብተዋል። ይህ ደግሞ ከስቴቶች ከተለያዩ ስቴቶች ተቃውሞ ገጥሞታል። እንደው ከበስተኋላው እንደው ሴራ ያለ አይመስልም። የዲሞክራቶች አለ አሁን ነው የካሊፎርኒያው ገዢ ጋቪን ኒውስ ምንድነው ያሉት? በአስቸኳይ እንዲወጡ ነው ያሉት። ያልጠየቅን ይሄ የአንድን ስቴት ሉዓላዊነት መጋፋት ነው። የፌዴራል መንግስት ጣልቃ የሚገባው እኛ ስንጠይቅ ብቻ ነው። ባልጠየቅንበት ይገብተው እየወሰዱ ያሉት እርምጃ በስደተኞች ላይ በተቃዋሚዎች ላይ የወሰዱት ያለ እርምጃ ዘግናኝና በአስቸኳይ መቆም አለበት የሚል ንግግር አድርገዋል። ከትራምፕ ጋር ረዥም ሰዓት በስልክ አውርተዋል። ግን አሁንም የስቴት ብቻ ሳይሆን ሌሎችም ስቴቶች የትራምፕን እርምጃ አውግዘዋል። ይሄ 2000 ብቻ አይደለም። የባህር ኃይሉ ኔቪ ኮማንዶ የሚባለውን አለ አይደለ? እሱንም ለማስገባት ትራምፕ በዝግጅት ላይ ናቸው። ስለዚህ ምንድነው የፌዴራሉ ሕግ ተጥሷል ነው አሁን ዋና አከራካሪው የሆነው ነገር። የስደተኞች ጉዳይ ከሱ አለፈ ዘለለና መብት የለውም ዶናልድ ትራምፕ እኛ ግዛት ውስጥ መግባት ወታደሮችን የማስገባት መብት የለውም፣ በአስቸኳይ መውጣት አለባቸው የሚል ሌሎችንም የሚቀሰቅስ አይነት ንግግር አድርገዋል። ሌላው ያው እንግዲህ ዲሞክራት ሰዎች እንደሆኑ ታውቃለህ፣ ይገባል። ከፍተኛ ተቃውሞ እያሰሙ ነው ያሉት። የፌዴራሉ ሕግ እየተጣሰ አምባገነንነት እየመጣብን ነው የሚል ቅድምታ ያለውና እንግዲህ ተመልከት፣ ሰሞኑን አንድ የሚራገብ ዜና ነበረ። ኤለን መስክ ከዶናልድ ትራምፕ ጋር ተጋጭቷል እና አንዳንድ መግለጫዎች ሰጥቷል። እንዲሁም የታክስ እንትናቸውን ተቃውሟል። ፊት ለፊት የታክስ ሕጋቸውን ፖሊሲያቸውን ፊት ለፊት ተቃውሟል። ሁለቱ መካከል የግል ግጭት የሚመስል ነገር አለ። ያንን የግል ግጭት ወደ እንትን ነው። እሳቸው ደግሞ ምንድነው ያሉት? ከኤለን መስክ ስፔስ ምን የሚባል ኤሮስፔስ የእሱ ድርጅት አለ ስፔስ ኤክስ የሚባለው ማለት ነው። ከእሱ ጋር ያለንን ኮንትራት እናቆማለን ማለታቸው ደግሞ እጅግ አስቆጥቶት አንዳንድ ነገሮችን ተናግሮ ነበረ። ያ የለኮሰው እሳት አለ አሁን ላይ እና አሁን ላይ በጣም አሜሪካ ውስጥ እየተፈራ ነው ያለው። እንግዲህ ይሄ ነገር ምንድነው? ከሰዓታት በፊት አንድ ያዳመጥኩት ዜና የሚረግብ አይመስልም የሚል ነው እና በምክንያቱም ይሄ ደግሞ ካሊፎርኒያ ማለት ደግሞ ከፍተኛ ስደተኞች በተለይ የላቲን ስደተኞች የሚኖሩበት ግዛት ነው። ለሜክሲኮም ድንበር ቅርብ ስለሆነና እዛ አካባቢ ያሉ ሰዎች በቀላሉ የሚገቡበት ቦታ ነው እና በዚህ በተቃውሞ ሰልፍ በላይም ደግሞ ምን ታይቷል? የሜክሲኮ ባንዲራ ይዘው ወጥተዋል። እንግዲህ በታሪክ ታውቃለህ፣ እቺ ሎስ አንጀለስ የምትባለው ከተማ የሜክሲኮ ግዛት ነበረች ይባላል። ያንን የሚያመለክት ይመስላል። የሰዎቹም
አካሄድ እንደዛ ይመስላል። ከዛ ባሻገር እንግዲህ ዶናልድ ትራምፕ ምንድን ነው ያሉት? በአግባቡና በወጉ ስቴታቸውን ወይም ግዛታቸውን የሚያስተዳድሩ ከሆነ እኛ ስራቸውን እንሰራላቸዋለን። ይህንን እስከምናቆም ተቃውሞ እስከሚቆምና ስደተኞችን ሰብስበን እስከምናስወጣ ድረስ የማናቆም መሆኑን ይወቁት ብለዋል። እና ይሄ ከፍተኛ የሆነ ድምፅ አለው። እንግዲህ የጨለማው ኃይል በዚህም በዛም ስራውን እየሰራ ነው። አሁን እኛ ማወቅ ያለብን እዛች ጋር የተነሳውን ነገር ሳይሆን የጨለማው ኃይል ስራውን እየሰራ ነው። በጣም የተቆጣ ይመስላል። ይህ የጨለማ ኃይል ስራ ደግሞ መቆም የሚችለው በቅዱሳን ጸሎትና ምልጃ በእኛ ወደ እግዚአብሔር ስንመለስና ፊታችንን በእግዚአብሔር ፊት ማቀናት ስንችል፣ መልካሙን ነገር ለማድረግ መትጋት ስንችል ነው። እግዚአብሔርን እየመሰልን ደግሞ መኖር ስንችል ይሄ ነገር ይቆማል የሚል ግምት አለኝ። እንግዲህ የጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ላይ ምን ይላል? ቁጥር 6 እና 7 ብቻ ላንብበው። በበጎነት እውቀትን፣ በእውቀት ራስን መግዛት፣ ራስን በመግዛት መጽናትን፣ በመጽናት እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማች መዋደድን፣ በወንድማማች መዋደድ ፍቅርን ጨምሩ ይላል። እንግዲህ የተጠራንበት ፐርፐዙ ይሄ ነው። እግዚአብሔርን እንድንመስል ነው። የልጁን መልክ እንድንመስል ነው። የልጁ መልክ ደግሞ ራስን መግዛት፣ በጎነትን፣ መጽናትን፣ ፍቅርን ያካተቱ ነገሮች ናቸው። በእነዚህ ነገሮች ልንበረታ ቅዱሳን ያስፈልገናል። እንግዲህ እግዚአብሔር አምላክ በነገር ሁሉ እንዲረዳን እና በዚህ አስጨናቂና አስቸጋሪ ዘመን ውስጥ አሸናፊዎች ሆነን መውጣት የምንፈልግ ከሆነ ከእግዚአብሔር ጋር የተጣበቀ የጸና ሕይወት ሊኖረን ያስፈልጋል። ዕብራውያን 10:36 ላይ የእግዚአብሔር ፍቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይላል። ምን እንድታገኙ? የተሰጣችሁን የተስፋ ቃል። ለዚህ ነው መጽናት ሲል ዓለም በፈተና ላይ ነው ያለችው። በዚህ ፈተና ውስጥ ኢኮኖሚ መንገራገጭ፣ የሰላም እጦት፣ የተለያዩ ነገሮች ሊከሰቱ ይችላሉ። በእነዚህ ክስተቶች ውስጥ ግን እኛ ምን ያስፈልገናል? መጽናት ያስፈልገናል። እግዚአብሔርን እየመሰልን በጎነትን፣ መልካምን ነገር፣ ፍቅርን እየጨመርን ልንጸና፣ እሱን ልንመስል፣ ልንተጋ ያስፈልገናል። ሁለተኛ ጴጥሮስ 1:2-3 ምን ይላል? የመለኮቱን ኃይል በገዛ ክብሩ በጎነቱ የጠራንን በማወቅ ለሕይወት እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔር በጌታችን በኢየሱስ ክርስቶስ እውቀት፣ ጸጋ፣ ሰላም ይብዛላችሁ ይላል። ስለሰጠን ይላል። አሁን እንዴት ይቻላል ልንል ይችላል። ሰጥቶናል። መንፈሱን ሰጥቶናል። ጸጋውን ሰጥቶናል። ከኛ የሚጠበቀው ከመንፈሱና ከጸጋው ከቃሉ ጋር ህብረት ማድረግ ነው። ህብረት ስናደርግ በቃሉ የተጻፈውን ነገር መምሰልን የሚለውን ነገር በሕይወታችን እየተከናወነና እየተፈጸመ ይመጣል። እንኳን የሚወዱንን አይደለም፣ እንኳን አብረውን የሚያገለግሉን አይደለም፣ ጠላቶቻችንን መውደድ እንጀምራለን። እግዚአብሔር ቃል እንደሚለው ጠላትህን ውደደው፣ ቢራብ አብላው አይደል፣ ቢጠማ አጠጣው አይደል የሚለው። ያንን ማድረግ የሚችል ካፓሲቲ ውስጣችን አለ። እሱም መንፈስ ቅዱስ ነው። እንዴት ይችላል አንልም፣ ስንበረከክ ያስችለናል። ጳውሎስ በፊልጵስዩስ ሰዎች በጻፈው መልእክት ውስጥ መራብንም መጠማትንም መጉደልንም መሙላትንም አውቃለሁ ይልና ኃይልን በሚሰጠኝ በክርስቶስ ኢየሱስ ሁሉን ምን አደርጋለሁ እችላለሁ ይላል። ይሄ ሁሉን የሚያስችል የክርስቶስ ኢየሱስ ጸጋ አለ ማለት ነው። ያ ጸጋ ሁሉን ነገር ያስችለናል። ስለዚህ ቅዱሳን ወገኖች በዚህ ዘመን ችል ልንል የማይገባበት ጊዜ ነው። ነገር ሁሉ በደጅ ያለበት፣ ዓለም መረጋጋት ያቃተባት፣
ነገሮች ከቀን ወደ ቀን ከሰዓት ወደ ሰዓት እየተለዋወጡ የሚታይበት ዓለም ላይ ደርሰናል። ብዙዎች ምሁራኖች እንኳን ሳይቀር ይሄ ዘመን በጣም ገርሟቸዋል። በጣም ተለዋዋጭ የማይጨበጥ ዘመን መሆን አስደንቋቸዋል። ለኛ ግን መጽሐፍ ይህንን በግልጽ ይነግረናል። በመጨረሻው ዘመን እንደሚሆን በግልጽ ያስተምረናልና ይህንን አውቀን ልንዘጋጅ እግዚአብሔርን እየመሰለን ልንኖር ይገባናል እላለሁ። ላይክ፣ ሼር፣ ሰብስክራይብ አገልግሎታችንን መደገፉን አትርሱ። ከኛ ጋር በጌታ ፍቅር እንጠይቃችኋለን። አብራችሁን አገልግሉ እንደተለመደው እላለሁ። መልካም ሌሊት ይሁንላችሁ። በውጭ ያላችሁ ደግሞ መልካም ቀን ይሁንላችሁ። እንወዳችኋለን። ተባረኩልን። ሻሎም። እግዚአብሔር የተባረከ ይሁን ስለመጣው ቃል እግዚአብሔር አብስቶ ይባርክ ፓስተር። እንግዲህ ውድ ወደ አድማጮቻችን የዓለማችን ገጽታ ይህን ይመስላል። ቢሆንም እኛ እንደነዚህ አይነት ነገሮችን ዕለት ዕለት እየሰማን ጆሮ ዳባ ልበስ የምንልበት ምንም ምክንያት የለም። በተለይም ደግሞ ጌታን የማናውቅ ወገኖች በየቀኑ የምናቀርበውን መልእክት በመስማት ልባችሁ ወደ ጌታ እንዲፈስ በዚህ አጋጣሚ ማሳሰብ እንፈልጋለን። ማግኘት የምትፈልጉ ወገኖች ካላችሁ በእኛንም ማግኘት ትችላላችሁ፣ ወይ ደግሞ በአቅራቢያችሁ ወዳሉ አብያተ ክርስቲያናት በመሄድ መንፈሳዊ እርዳታም ማግኘት እንደምትችሉ መጠቆም እንወዳለን። ዘመኑ በጣም እጅግ እየከፋ ስለመጣ ማምለጫው አለት ኢየሱስ ክርስቶስ እንደሆነ በየዕለቱ እኛም እናውጃለን። እውነታውም ይሄ ነው። ስለዚህ ይህንን በማድረግ እንድታመልጡ እናሳስባለን። ለቀሪው ደግሞ ወገኖቻችን ደግሞ ጊዜው በጣም እያለቀ ስለሆነ መቅረዞቻችንን በዘይት እንድንሞላ በማሳሰብ ላይ እንገኛለን። ስለዚህ ይህንንም እንድታደርጉ ምኞታችን ነው። እግዚአብሔር ፈቃዱ ከሆነ እንግዲህ ወይ በሮብ ዕለት ወይ በሐሙስ ዕለት ተመልሰን የምንመጣ ይሆናል። እስከዛው ድረስ እንግዲህ እግዚአብሔር ቸርነት ከእያንዳንዳችን ጋር እንዲሆን ምኞታችን ነው። መልካም ጊዜ ይሆንላችሁ። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ